ተደርሶበታል። እኛ አናብስቶች ተተኪ ፋኖ በየጊዜው በብቃት እያስመረቁ ሲሆን በጉዳዩ ላይም በዝርዝር እንመለስበታለን። ብርጌዳችን ጠላትን በየቀኑ እየገረፈው ይገኛል። የአማራ ፋኖ በጎጃም 3ኛው ጎጃም አገው ምድር ክፍለ ጦር ብትወደድ መንገሻ ጀንበሬ ብርጌድ አንደኛ ሻለቃም በጥቅምት 15 2017 ዓ.ም ከዳንግላ ወደ ዱር ቤተ ሲንቀሳቀስ የነበረው የጠላት የብርሃኑ ጁላም ቅጥረኛውን በራስ ጠባቂ ሰራዊት ላይ ልዩ ቦታው ጭሮ በግቢያ አካባቢ በወሰደው የደፈጣ ጥቃት 9 የጠላት የሰራዊቱ አባላት ሲደመሰሱ 7 የሚሆኑት ቆስለዋል። በወገን በኩል አንድም ጉዳት ስላልደረሰም በዚህ የተበሳጨው የጠላት ኃይል እንደተለመደው የበቀል ብትሩን በንጹሃን ላይ አሳርፏል። ጭሮ ከተማ በመግባት ቄስ ግርማ ቢታው የተባሉም በአካባቢው እጅግ የተከበሩ የሃይማኖት አባትና የሀገር ሽማግሌ ላይ በአሰቃቂ ሁኔታም ድብደባ ገሏል። በዚህ ወደ ኋላ የሚመለስ ትግል ባይኖርም የንጹሃኑ ግድያም እጅግ አሳዝኖናል። የንጹህ እልቂት በዘላቂነት የሚቆመው ይህን የአብይ አህመድን ስርዓት እስከ መጨረሻም ስንቀብረው ነውና መላው ህዝባችን የቀብር ስነ ስርዓቱ ላይ እንበርታ ሲሉም የመረጃ ምንጫችን ጠቁመዋል። በአንድነት ውስጥ መናበብ ግድ ይለናል። ለማሸነፍ አንድነት ወሳኝ ነው። ለዚህም ነው ድር ቢያብር አንበሳ ያስር የምንለው። አሁን ፋኖ ከተወሰኑ አሪፍ ዘመቻዎች በኋላ የመጨረሻውና የትንሳኤያችን አብሳሪም ዘመቻ 4 ኪሎም ያካሂዳል። ሰሞኑን የታዩ የመሪዎች ውይይት እጅግ በጣም ደስ የሚል ነው። አብዛኞቻችን ፋኖ ድል ከሚያደርገው ይልቅ ፋኖች አንድ ሊሆኑ ነው፣ በአንድ አደረጃጀት ሊዋቀሩ ነው የሚል ዜናም ስንሰማ ነው የበለጠ ልባችን ሐሴት የምታደርገው። ይህ ትግል ቅዱስ የአማራ ሕዝብ ባለፈው የህወሓት ጦርነት ከፍተኛ የሆነ ኢኮኖሚያዊና ሰዋዊ ጉዳት ደርሶበታል። ህወሓት በህቡ ታደርግና ተሰራ የነበረውን አሁንም አብይ መራሹ የብልጽግና መንግስት ህዝቡን በይፋና በአደባባይ ሲረሽን ይውላል። በሰማይም የድሮን ጥይት ይዘንባል። ይህ ግፍ በሁሉም ቤት ደርሷል። ሁሉም አማራ የዚህን ገፈት ቀማሽ ሆኗል። የፋኖ አባላቶችም ሆነ መሪዎች በዚህ ትግል ራሳቸውን አልፎም ቤተሰባቸውን አጥተውበታል። ደም ተከፍሎበታል። የደም አሻራ የተከፈለበትም ነው። ትግላችን ላይ ማንም ዋስ ይቸልስበት ቆመናናይም ዶላር እዞች ወደ ቀደመ ክብራቸውና ማንነታቸው እንዲመለሱ መልእክታችን ነው። የወገንህን ደም በዶላር መሸጥና መግዛትም ነውር ነው። በላይ ዘለቀ እንዲህ ይላል። ብር ወይም ገንዘብ ከተራሴም አታድርጉብኝ፣ ደስ አይለኝም፣ ያቃዠኛል፣ አርቁልኝ ይል ነበር። ታዲያ ዛሬ የህዝብን ሰቆቃ ረስቶ ማንነትን ክዶም ከእውነት ሸሽቶ የህይወት ዋጋ የተከፈለበትን ያለውን ትግል እርቆም በዶላር ሽጦ መኖር አይከብድም ወይ? ስንት ዘመን ልትኖር አስበ ነው? እውነትን ፈልግ። እውነትን ትፈልግ ዘንድ ፈጣሪ ልብ ሰጥቷል። የታረዱትን ህጻናት፣ የተደፈሩትን ሴት፣ የተሰየፉትን እናት፣ የተንገላቱትን አባት መዘንጋት አይቻልም። ዶላር ዕቃን እንጂ ነጻነትን ሊገዛ አይችልም። ለዚያም የአማራውያንን አይደረግም። ብዙዎቻችን ከአሁን በፊት የአማራ ጀግና ብለን ያወደስናቸው ያሞገስናቸውና የዘፈንላቸዋሉ። ናፖሊዮን ቦናፓርት እንዲህ ይላል። ጀግናን ጀግና የሚያሰኘው ሞቱ ሳይሆን የሞተለት ምክንያት ነው። ጀግንነቱን በፍጻሜው ጽዋ ይወሰናል። አሁንም እንደዛው ነው። እኛም እንላለን ፍጻሜያችን አሳምሮ። ሰው የሚደሰተው በህዝቡ ደስታ ነው። ግለሰብ የሚደሰተው በወገኑ ደስታ ነው። የህዝቡ ደስታ ደግሞ አንድነት ነው። እናም የወገናችን ሰቆቃ ሳይበዛም ወደ ቅዱሱ ትግል ተቀላቀለም። ክብርም ገንዘብም ከነጻነት አይበልጥ። ከህዝብ ደስታም አይደርስም። እንዋደድ፣ አንድ ነው። ከሰሞኑ ሸዋ እዝ ከቤተ አማራና ከጎጃም ፋኖ አመራሮች ጋር ያደረጋችሁት ይበል የሚያሰኝ ነው። በእውነቱም በሌሎችም ይቀጥል። አንድነት ከሌላቸው 100 አንበሳ ይልቅ አንድነት ያላቸው 10 በጎች ያስፈሩኛል እንዲል ናፖሊዮን ቦናፓርት። ይህች እናት ስቅስቅ ብላ የምታለቅሰው የ3 ዓመት ከ3 ወር ህፃን ልጁ በአሰቃቂ ሁኔታ በመከላከያ ሰራዊት ተገድሎባት ነው። የሚያሳዝነው ደግሞ ህፃኑ የተገደለው በተባራሪ ጥይት ወይንም በስህተት አይደለም። ሆን ተብሎ ታስቦና ታቅዶበት የመከላከያ ሰራዊቱ አዛዦች ከበላይ አመራሮቻቸው ጋር በመገናኛ ራዲዮን ትዕዛዝ ተቀብለው የፈጸሙት ድርጊት ነው። ህፃኑ የተገደለው እናቱ ትከሻ ላይ ሳለ ነው። እናቱ ልጇን ለማትረፍ በወገቧ አዝላ እየሸሸች በነበረበት የመከላከያ ሰራዊት የዲሽቃ ምድብተኞች አነጣጥረው ኢላማቸው ውስጥ ካስገባ በኋላ ህፃኑን ከእናቱ ወገብ ላይ እንዳለም አንገቱን በመምታት ጭንቅላቱን ለብቻውም ተገንጥሎም እንዲወድቅ አድርገውታል። መረብ ሚዲያ ይህ የሚያስነብባችሁ ጽሁፍ ሆሊውድ ወይንም ቦሊውድ ውስጥ ስለተሰራም አንድ ሆረር ፊልም አይደለም። ይልቁንስ በሰሜን ወሎ ዞን ላስታ ወረዳም ወደ ብየ ቀበሌ ላይ ያገዛዙ ወታደሮች ስለፈጸሙት አሰቃቂ ግፍ ነው። ነገሩ እንዲህ ነው። በሰሜን ወሎ ዞን በላስታ ወረዳና አይን አቡግና ወረዳም ስር የሚገኙ አካባቢዎች ላይ ከመስከረም 22 2017 ዓ.ም ጀምሮ ለተከታታይ 5 ቀናት ሚሊሻና አድማ ብተናን ጨምሮ በገዢ ቡድን ወታደሮችና በፋኖ መካከል ከባድ ውጊያም ይካሄዳል። ያገዛዙ ወታደሮች ገና ውጊያው ከመጀመሩም ጥቂት ሰዓታት ቀደም ብሎ የኔትወርክና የመብራት አገልግሎት እንዲቋረጥ አድርገው ከባባድ መሳሪያዎችን ካፍ እስከ ገደፉም ታጥቀው ነው ወደ ውጊያው የገቡት። ወታደሮቹም ከተቻለ የላስታ ሳምነው ኮር አመራሮችን መግደል ካልተቻለም ጽንፈኛ ብለው የሚጠሩትን የፋኖ ሰራዊትን አከርካሪ መስበር የሚል ተልዕኮ ነበር የተሰጣቸው። ነገር ግን እንዳሰቡት አልሆነላቸው። በሚሊሻና አድማ ብተና መንገድ መሪነት የፋኖን አከርካሪ ሊሰብሩ የገቡት የመከላከያ ሰራዊት አባላቱም በእጃዙር የነሱ አከርካሪ ተሰበረ። እነዚያ ያሳምነው ልጅ እያሉም ከምሽግ ምሽግ የሚወረወሩት የላስታ ፋኖቹም
ዙሪያውን ከበው የጥቃት ናዳም አወረዱባቸው። የመከላከያ ሰራዊቱም ከፋኖ የተሰነዘረባቸውን የአጸፋ ምት መቋቋም አልቻሉም። ተጨማሪ ኃይል በተደጋጋሚ ከወደ ላሊበላና ግዳን አቅጣጫ ቢያስመጡም ነገር ግን የፋኖ ክንድ የሚቀመስ አልሆነም። የሻምበልና መስመራዊ የጦር መኮንኖችን ጨምሮ በርካታ ወታደሮች ሙትና ቁስለኛ ሆኑ። ነገሩ እንዳሰቡት ስላልሆነ ሙትና ቁስለኛውን በ4 እና 5 አይሱዙም ጭነው ወደ መጡበት መመለስ ጀመሩ። ወታደሮቹ ወደ መጡበት ሲመለሱ ህጻናትና አዛውንቶችን ጨምሮ በመንገድ ያገኟቸውን ንጹሃን እየገደሉ እንዲሁም ከፊሎችን ምርኮኛ ናቸው በሚል እያሰሩ አንዲት ቀበሌ ላይ ደረሱ። ይቺ ቀበሌ በላስታ ወረዳ ስር የምትገኝ ሲሆን ስሟም ወደ ብዬ ወይም ጨበርጣይ በመባል ትጠራለች። በዚህ ቪዲዮ መግቢያ ላይ ስታለቅስ ያያችኋት እናት በጧት ተነስታም ለልጇ የሚሆን ምግብ አብስላም ከመገበች በኋላም ጦርነቱ እየተፋፋመ በመምጣቱም ከባድ መሳሪያ ሲወረወር ልጄን እንዳይመታብኝ በሚል የ3 ዓመት ከ3 ወር ህጻን ልጇን በአንቀልባ አዝላም ለጊዜው ጦርነት ወደ ሌለበት ቀጠናም ሽሽት ትጀምራለች። በዚህ ጊዜ ነበር እነዛም በአማራ ጥላቻም የሰከሩ የአንድ ፓርቲ ወንበር አስጠባቂ ከሆኑ የአገዛዙ ወታደሮች ጋር ፊት ለፊት የተገጣጠመችው። ወታደሮቹ አስቆሟትና ወዴት እየሄደች እንደሆነም ጠየቋት። እሷም እየሸሸች መሆኑም ነገረቻቸውና መንገዷን ቀጠለች። ይህኔ መገናኛ ራዲዮን የያዘም አንድ ወታደራዊ አዛዥ ለድሽቃ ተኳሹም በጆሮ የሆነ ነገር ሾክ አለው። ድሽቃ ተኳሹም ተሸክሞት የነበረውን ድሽቃም ከመቅጽበት መሬት ላይ አስቀምጦም ገጣጠመና ጥይት አቀባብሎ ልጅ አዝላም ወደምትሸሸው እናት አነጣጠረ። ልጅ ያዘለችው እናት ግራ ቀኛዋን ዞር ዞር እያለች እያየች የደመ ነፍሷን ትሮጣለች። ድሽቃ ተኳሹም ለረጅም ሰከንዶች አነጣጥሮ ሲያበቃም 2-3 ጊዜም አከታትሎ ተኮሰ። ወደምትሸሸውና ሊያገኛት አልቻለም። እንደገና ቦታ አመቻችቶም አነጣጠርና ሶስተኛ ጥይት ተኮሰ። ሶስተኛው ጥይት ልክ እንደ መጀመሪያውና ሁለተኛው ጥይት አልሳተችም። በእናቱ ጀርባም ታዝሎ የነበረው የ3 ዓመት ከ3 ወር ህፃን አንገት ላይ ተወርውራም ተሰካች። ይህኔ ወታደራዊ አዛዡን ጨምሮ ድሽቃውን ከበው ቆመው የነበሩት ወታደሮች በፉጨትና በደስታም ጩኸት አካባቢውን አናወጡት። ብራቮ ብራቮ የኛ ልጅ ምርጥ ተኳሽ ጀግናችን እያሉም ድሽቃ ተኳሹን በደስታም ይጨብጡት ጀመር። እናት አሁንም እየሮጠች ነው ልጇን ከነፍሰ በላዎቹም ልትታደግ። ልጇ አድጎም ለቁም ነገር እንዲደርስ ከነዚህ ጸረ ህጻናት ከነዚህ አውሬዎቹም ልትሰውረው ነፍሷ እስክትወጣም እያለከለከች ትሮጣለች። በመሃል ድንገት ጎኗን ቀዘቀዛት። ከድካሜ የተነሳም ላባልቦኝ ይሆናል ብላም ዝም አለች። ነገር ግን በአንድ ጎኗ ብቻም ሳይሆን በሌላኛው ጎኗ ይቀዘቅዛት ጀመር። እጇን ሰደደች። ጎኗን ዳበስ አድርጋም እጇን ስታይ በደም ተጨማልቋል። ያየችውን ማመን አቃታት። ልጇን ጠራችሁ አይሰማም። ደጋግማ ጠራችሁ ጸጥ፣ ምላሽ የለም። ያ ስትሮጥ አይዞሽ እማማ እኔ አብሬሻለሁ አይመቱሽም እያለም በልጅ አፉም እየተኮላተፈ ሲያወራት የነበረው ልጇም አሁን ስትጠራም አልሰማት አለም። ሰውነቷ ተንቀጠቀጠ። እጆቿም ተሳሰሩም። ያንቀልባውን መቋጠሪያዎቹን መፍታት ከበዳት። ጣቶቿም ተሳሰሩም። እንደምንም ብላም እየተንቀጠቀጠች አንቀልባውን ፈታችና በጀርባ ያዘለችውን ልጇን አውርዳም ስታይ ራሷን ስታወደቀች። ጭንቅላቱም ተቆርጦ ወድቋል። ህፃኑ ከመገደሉ በፊት በጣቶቹም የጨበጣትን ከጭቃ የተሰራች መጫወቻም አሁንም እንደጨበጣት ነው። እናት አካሉ ከሁለት የተከፈለም አስክሬን ታቅፏ ጀርባዋ በደም እንደተላወሰ ራሷን ስታወደቀች። በቅርብ ርቀት ከኋላ ይከተሉ የነበሩ የአካባቢው ነዋሪዎች ሩጠው ደረሱ። እናቲቱ አለመሞቷን ካረጋገጡ በኋላም ተቋርጦ የወደቀውን የህፃኑን ጭንቅላት ፍለጋ ገባው። ይህ ሁሉ ሲሆን የወታደሮቹ ፉጨትና የደስታ ሆይታ አልበረደም። ብራቮ ብራቮ የኛ ልጅ ብራቮ ምርጥ ተኳሽ ነው አንበሳ የኛ ልጅ ጀግና እያሉም ድሽቃ ተኳሹን ያሞካሹታል። መረብ ሚዲያ የሟችን እናት ለመጠየቅ ባቀናበት ወቅት የተመለከተው በልጇ ላይ በተፈጸመው አሰቃቂ ድርጊት የተነሳም አእምሮዋ ተቃውሷል። አንዳንዴ ከቤት ትወጣና የሟች ልጇን ስም እየጠራ ረና ምሽቷል ናልኝ ልጅዋ አባው እንዳይበላ ና የሚበላ እንድሰጥ ና ስትጫወት ጭቃ ስትነካ ገላህን እንዳጥብ ናልኝ መኩሪያዬ ትላለች። አንዳንዴ ደግሞ ትንሽ ቀልቧ መለስ ሲላት እንዲህ ስትል ታለቅሳለች። እሸሽጋለሁ ብዬ ልጄን ለአውሬዎቹም አሳልፌ ሰጠው። አትፍረድብኝ ሲሸሹ አይቼ ነው ልጄም መኩሪያዬ ልጄም ጠበቃዬ ልጄም ወግ ማረጌ ልጄም ጨከኑብ ልጄም እኔማ ልሸሽግ ነበር ልብማ ከነዛ ክፉዎች ልደብቅ ነበር አመለጥክኝ ልጄም ለአውሬዎቹም አሳልፌ ሰጠው ልጄም ሮዲት ልሂድ ሰማይ ተደፋብኝ እኮም እያለች መንታውን እያነባች ደረቷን እየደቃች ታለቅሳለች። ገዢው ብልጽግና ቡድን በአማራ ህዝብ ላይ እየፈጸመው ካለው ግፍና መከራ መካከል ይህ ቀላሉና ትንሹ ግፍ ነው። ወደ ውጭ መረጃ ስናልፍ በ6 ከተሞች በኢላማዎች ላይ ያነጣጠረው የእስራኤል ጥቃት 4 ሰዓታትን የፈጀው የእስራኤል በኢራን ላይ የፈጸመችው ጥቃት ዝርዝር መረጃ ወጥቷል። በ3 ዙር ተደርጓል የተባለው ጥቃት በዋናነት 4 የኢራን ወታደራዊ ተቋማት ላይ ኢላማ ያደረገ ነው። የእስራኤል ጦር ተልእኮን አጠናቀቀ፣ አውሮፕላኖቻችንም በሰላም ተመለሱም። እስራኤል በኢራን ወታደራዊ ኢላማዎች ላይ የጀመረችውን ጥቃት ማብቃቱን የገለጸችበት ሀሳብ ነበር። ቅዳሜ ማለዳም ከቴህራን በስተምዕራብ በርካታ ፍንዳታዎች ሲሰሙ የኢራን ባለስልጣናት ፍንዳታዎቹም እስራኤል የተኮሰቻቸውን ሚሳኤሎች ለማክሸፍ የተሰማሩ የአየር መቃወሚያዎች ያሰሙት ነው ሲሉም ገልጸዋል። የእስራኤል ጥቃት በቴህራን
ኩዜስታንና ኢላም ግዛቶች ውስጥ በሚገኙ ወታደራዊ ቦታዎች ላይ ያነጣጠረ ሲሆን ለ4 ሰዓታት የፈጀው ጥቃት 6 ከተሞችንና 20 ኢላማዎች ላይ ያነጣጠረ መሆኑም ሰምቷል። ቅዳሜ ንጋት ላይ በእስራኤል ጥቃት መፈጸሙን ባስታወቀበት መግለጫ የእስራኤል ጦር የኢራን አገዛዝና በአካባቢው ያሉ አጋሮችም ከጥቅምት 7 2023 ጀምሮ በ7 ግንባሮች እስራኤልን ማጥቃት አላቆመም ብሏል። ጦሩ ለተቃጣበት ጥቃት ምላሽ የመስጠት መብትም ግዴታም አለበት ያለው መግለጫው የመከላከያ ኃይሉን በማጥቃትና በመከላከል ላይ ነው ሲሉም አስታውቋል። በ6 ከተሞች በ3 ደረጃዎች የተፈጸመው የእስራኤል ጥቃት በዋናነትም 4 አይነት ወታደራዊ ተቋማትን ያካተተ ነበር። ከእነዚህ ተቋማት መካከል ባለፈው 1 ዓመት በእስራኤል ላይ ከሂዝቦላም ከሁቲ ታጣቂዎችና ከራሷ ኢራን ጥቃት ለመፈጸም የዋሉ ሚሳኤሎች የሚመረቱበት ፋብሪካ አንደኛው ነው። ከዚህ በተጨማሪም የሰው አልባ አውሮፕላኖች፣ ድሮኖች ዲዛይን ማድረጊያና ማበልጸጊያ የጦር መሳሪያ ማምረቻ፣ የባሊስቲክ ሚሳኤል ማስወንጨፊያ ስፍራዎችና የአየር መቃወሚያ ቴክኖሎጂዎችም የተገጠመባቸው ቦታዎች የጥቃቱ ኢላማዎች ነበሩ። በተመሳሳይ ሌሎች ወታደራዊ ካምፖችና ማዘዣዎችም በጥቃቱም የተካተቱ ሲሆን ቴህራን፣ አህቫዝ፣ ሺራዝና አባዳን፣ ካራጅና ካራማንሻ ከተሞች ላይ በአየርና በሚሳኤል ጥቃት ማድረሱ ነው የተገለጸው። ሲኤንኤን በምንጭነት የጠቀሳቸው የኢራን ባለስልጣናት እስካሁን ጥቃቶቹ ያደረሱትን ትክክለኛ የጉዳት መጠን ለመናገር ሁኔታዎች ግልጽ አይደሉም ሲሉም የእስራኤል ጦር በበኩሉም በኢራን ወታደራዊ ኢላማዎች ላይ ትክክለኛና ኢላማን መሰረት ያደረገ የአየር ድብደባና የባሊስቲክ ሚሳኤል ጥቃት አድርጋለሁ ብሏል። መረጃ እነማይ ወረዳ ጎጃም የአማራ ፋኖ በጎጃም 8ኛው በላይ ዘለቀ ክፍለ ጦር አካል የሆነው ባኮስትር ብርጌድ ትናንት ጥቅምት 16 2017 ዓ.ም ሁሌም እንደተለመደው ከባድ ውጊያዎችን ሲያካሂድ ውሏል። በትናንትናው ዕለት በእነማይ ወረዳም ለምጨን ቅድስኬ ቀበሌ በተካሄደው ውጊያም የወራሪውን የብርሃኑ ጁላ ሰራዊት ሲያራግፈው ውሏል። ከቢቸና ከተማም ከሌሊቱ 10 ሰዓት ጨለማን ተገን አድርጎ ወደ አባኮስትር ብርጌድ 2ኛ ሻለቃ ያመራው የብርሃኑ ጁላም ሰራዊት በአባኮስትር ብርጌድ 2ኛ ሻለቃ የፋኖ አባላት በለምጨን ቅድስኬ ቀበሌም ሳያስበውም ሲቀነደሽ በለምጨን ቅድስኬ ሰቀላ ቀበሌም የአርሶ አደሮችን ሀብት ንብረት፣ የነጋዴዎችን የሸቀጣሸቀጥ ሱቆችን፣ ዱቄት፣ ሶላር ባትሪዎችን፣ የእጅ ስልኮችን፣ የብፌ እቃዎችን ሳይቀር እየዘረፈም የግለሰብ ቤቶችን ጭምር እያቃጠለም ወደ መጣበት ቢቸና ከተማ ተመልሶ ፈርጥቷል። ይህ በእንዲህ እንዳለም አዲስ ገዳም አነጋግ ላይ የጀመረው ውጊያም እስከዚህ ሰዓት ድረስ በከባድ መሳሪያዎች ጭምር ጥቅም ላይ የዋሉበት ውጊያም እየተካሄደ ነው። የ3ኛው ክፍለ ጦር ጎጃም አገው ምድር የኤፍሬም አጥናፍ ብርጌድና በአካባቢው የሚገኙ ፋኖች በውጊያው እየተሳተፉ ነው። መረጃ ወሎ ጃማ ደጎሉን ቀያፈር አህያ ፈጂ ትናንት ቅዳሜ ጥቅምት 16 ቀን 2017 ዓ.ም በጃማ ደጎሉ ቀያፈር ወይም አህያ ፈጂ አካባቢ በተደረገ የማጥቃት ውጊያም የአማራ ፋኖ ንጉስ ሚካኤል ክፍለ ጦር አማን ሻለቃ በስፍራ ብዙአየሁ እየተመራ ያገዛዙን ሚሊሻና ፖሊስ ገርፎታል። በውጊያውም ከ10 በላይ ሞት ሲሆን ብዙሃን ቁስለኛ ሆኗል። 3 የሚሊሻ አባላትም ተማርከዋል። ክላሽና ተተኳሽም ለፋኖ ገቢ ሆነዋል። በሌላ መረጃም ደንበጫ የጠላት መቅጫ ደንበጫ ወረዳም ከጥንትም ጀምሮም ከነጭ እስከ ጥቁር ወራሪን አይቀጡ ቅጣት በመቅጣት የምትታወቀው የጀግኖች ምድር በኦሮሞማው እስከ ወያኔ ፖለቲከኞች ስሟን ሳይጠሯት የማትውለው ደንበጫ የጠላት መቅጫም የወንዶች መውጫ ተብሎም ተዘምሮላታል። የደንበጫ ህዝብና ፋኖ ይህ የሉና ትግል በተጀመረ በሁለተኛው ውጊያቸውም በኋላ ቀር መሳሪያና በክላሽ ብቻም ከክላሽ እስከ ስናይፐር ከብሬን እስከ ድሽቃ እንዲሁም ከዙ 23 እስከ ሞርታር ታጥቆ የመጣውን የአንደኛ ክፍለ ጦር ሙሉ የአብይ አህመድ ወራሪ ቡድን ተምጫ ወንዝ ላይ ከማች አካል ፋኖ ጋር በመተባበር ሙሉ በሙሉም በመደምሰስና የአንደኛ ክፍለ ጦር መሳሪያም ከክላሽ እስከ ዙ 23 እና ሞርታር የታጠቀም የጀግና መብቂያም ሀገር ነች። ዛሬም ፊት ለፊት በመቅጠም በደፈጣ በማስከዳት እና በተለያዩ መንገዶች የጠላትን ምሽግ ባዶ እያደረገ ያለም የፋኖ ስብስብ መፍለቂያ ነው። በአማራ ፋኖ በጎጃም የቄንጌታ ፍታዩ ንጉሴም 6ኛ ክፍለ ጦር ውስጥ የሚገኘው ኢንጂነር ክብር ተመስገን ብርጌድ ወይም የደንበጫ ፋኖ በሚንቀሳቀስበት ወረዳዎች ካሉም 34 ቀበሌም 32ቱ ሙሉ በሙሉ አንዱም በከፊሉ እያስተዳደሩ ይገኛሉ። የደንበጫ ፋኖ ጸባይና ጀግንነት ታማኝነት ያየም ወዳጅ ብቻ ሳይሆን ጠላት ሆኖ የመጣውን የጁላ ጦርም መስክሮለታል። እኛ አናብስቶች ተተኪ ፋኖ በየጊዜው በብቃት እያስመረቁ ሲሆን በጉዳዩ ላይም በዝርዝር እንመለስበታለን። ብርጌዳችን ጠላትን በየቀኑ እየገረፈው ይገኛል። የአማራ ፋኖ በጎጃም 3ኛው ጎጃም አገው ምድር ክፍለ ጦር ብትወደድ መንገሻ ጀንበሬ ብርጌድ አንደኛ ሻለቃም በጥቅምት 15 2017 ዓ.ም ከዳንግላ ወደ ዱር ቤተ ሲንቀሳቀስ የነበረው የጠላት የብርሃኑ ጁላም ቅጥረኛውን በራስ ጠባቂ ሰራዊት ላይ ልዩ ቦታው ጭሮ በግቢያ አካባቢ በወሰደው የደፈጣ ጥቃት 9 የጠላት የሰራዊቱ አባላት ሲደመሰሱ 7 የሚሆኑት ቆስለዋል። በወገን በኩል አንድም ጉዳት ስላልደረሰም በዚህ የተበሳጨው የጠላት ኃይል እንደተለመደውም የበቀል ብትሩን በንጹሃን ላይ አሳርፏል። ጭሮ ከተማ በመግባት ቄስ ግርማ ቢታው የተባሉ በአካባቢው እጅግ የተከበሩ የሃይማኖት አባትና የሀገር ሽማግሌ ላይ በአሰቃቂ ሁኔታም ድብደባ ገሏል። በዚህ ወደ ኋላ የሚመለስ ትግል ባይኖርም የንጹሃኑ ግድያም እጅግ አሳዝኖናል። የንጹህ እልቂት በዘላቂነት የሚቆመው ይህን የአብይ አህመድን ስርዓት እስከ መጨረሻም ስንቀብረው ነውና መላው ህዝባችን የቀብር ስነ ስርዓቱ ላይ እንበርታ ሲሉም የመረጃ ምንጫችን ጠቁመዋል። በአንድነት ውስጥ መናበብ ግድ ይለናል።
ለማሸነፍ አንድነት ወሳኝ ነው። ለዚህም ነው ድር ቢያብር አንበሳ ያስር የምንለው። አሁን ፋኖ ከተወሰኑ አሪፍ ዘመቻዎች በኋላ የመጨረሻውና የትንሳኤያችን አብሳሪም ዘመቻ 4 ኪሎም ያካሂዳል። ሰሞኑን የታዩ የመሪዎች ውይይት እጅግ በጣም ደስ የሚል ነው። አብዛኞቻችን ፋኖ ድል ከሚያደርገው ይልቅ ፋኖች አንድ ሊሆኑ ነው፣ በአንድ አደረጃጀት ሊዋቀሩ ነው የሚል ዜናም ስንሰማ ነው የበለጠ ልባችን ሐሴት የምታደርገው። ይህ ትግል ቅዱስ። የአማራ ሕዝብ ባለፈው የህወሓት ጦርነት ከፍተኛ የሆነ ኢኮኖሚያዊና ሰብአዊ ጉዳት ደርሶበታል። ህወሓት በህቡ ታደርግና ተሰራ የነበረውን አሁንም አብይ መራሹ የብልጽግና መንግስት ህዝቡን በይፋና በአደባባይ ሲረሽን ይውላል። በሰማይም የድሮን ጥይት ይዘንባል። ይህ ግፍ በሁሉም ቤት ደርሷል። ሁሉም አማራ የዚህን ገፈት ቀማሽ ሆኗል። የፋኖ አባላቶችም ሆነ መሪዎች በዚህ ትግል ራሳቸውን አልፎም ቤተሰባቸውን አጥተውበታል።